ሰላም እንዲናችሁ በያላችሁ በሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞ ነው መጣን። እንግዲህ ካፕል እየሆናችሁ በቲክቶክም በዩቲዩብም ቪዲዮ የምትሰሩ ሰዎች ናቸው። ይሄ ስራ ጥንቃቄ ይፈልጋል። የግል ህይወታችሁን በምትፖስቱበት ጊዜ ጥንቃቄ አድርጎ ስራ አድርጋችሁ የምትንቀሳቀሱ አንዳንድ ሰዎች ትኖራላችሁ። በጥሩ ሁኔታ እየሰራችሁ ያላችሁም አላችሁ። አንዳንዶቻችሁ ግን በጣም ጥንቃቄ የጎደለው ነገሮችን ሁሉ ተፖስታላችሁ። ባለቤቴ ቤብ ፔሬዷ ሞታል፣ ቤብ የወር አበባ ሞታል ብላችሁ የምትፖስቱ አላችሁ። እስቲ ልንኮባከባት የምትሉ አላችሁ። እኛ ምን አገባን ታዲያ? ፔሬዷ ከመጣ የወር አበባ ከመጣ የኢትዮጵያ ህዝብ ሞዴስ ሊቆይርልን እንደዚህ ብለው የምትናገሩ ታዲያ ህዝቡ ምን አገባ? ምን አገባ? አንዳንድ ነገር የሚወራና የማይወራ ጉዳይ አለ። ቤብ ፔሬዷ መጣ፣ ሽንቷ መጣ፣ ፎሷ መጣ። እኛ ምን እናድርግ? ኖር አታውቁም እንዴ? የሚባል ነገርና የማይባል ነገር አለ። አፍ ላይ የመጣ ሁሉ ያሰባችሁት ሁሉ አይፖስትም። በእርግጥ ጊዜው የእዩኝ ጊዜ ሆናል። መኪና ገዛው እዩልኝ፣ ሚስቴ እዩልኝ፣ ቂጧን እዩልኝ፣ አረገዞች እዩልኝ፣ ወለደች እዩልኝ፣ ሆስፒታል ገባች እዩልኝ፣ ሁሉ ነገር አረይዶ በራል። አንዳንድ ነገር የእናንተ ነው። በቃ እንዴ የእናንተ ነው። ሽንት ቤት ስትገቡና የሆነ ነገር ሲሆን እኮ ነው የቆረ እንጂ ሁሉ እኮ ፖስታችሁታል። ቤብ ዛሬ ትንሽ ዶብረታል። ቤብ ዛሬ ትንሽ አባቴ ዛሬ አመማ አድርጎት ትላለ። ዩማማ እኛ ምን እናርግ? የሽንትን አመና ይዘን ጤና ጣቢያ እንሂድ። አክታ ይዘን ነው ጤና ጣቢያ እንሂድ። ውሰጅ ጤና ጣቢያ ውሰዳት። ቤብ ካመመት ጤና ጣቢያ ውሰዱ። ለእኛ ምን አጎባን ታዲያ? እና ሞቱና ገርት ነገር ሎከት ሊኖር ይጎባል። የሆነ ነጭ ምርጥ ሶፋ ውድ ሶፋ ካላችሁ የሆነ አፓርትመንት ላይ የምትኖሩና አዲስ ፍቅር ላይ ካላችሁ በቃ እናንተ ያን መስራት ትችላላችሁ። ቲክቶክ ላይ የግድ መፖስት አለባችሁ ማለት አይደለም። ሌላም ኮንተንት ያስፈልጋል። ዝም ብላችሁ እንዲህ አይነት ነገር ዝም ብሎ በቃ ባልና ሚስት ስለሆናችሁና ቆንጆ ሳለን ቆንጆ መኝታ ቤት ስላላችሁ አይደለም። አንዳንድ ጊዜ ፕራንክ አድርጋለሁ ብላችሁ የምታረጉት ነገር ምን ያህል ፍቅር ብላችሁ የምትኖሩበት ነገር ዊርድ እንደሆነ ትክክለኛ ማንነታችሁን ያሳያል በነገራችን ላይ እና ብሎከት አድርጉት። ቤብ ፔሬዳ መጣ፣ ወራባ መጣ አልመጣ ኢትዮጵያ ህዝብ አይመለከቱም። ፈስህም ይምጣ ሽንቶም ይምጣ እኛን አይመለከቱንም። ቤብ ስራ ቦታ ዶብረት ተጣልቶ ከመጣ ሂዶ ይታረቅ፣ እኛን አይመለከተንም። ሁሉን ነገር እዩልኝ፣ ሶፋን እዩልኝ፣ ጠረጴዛን እዩልኝ፣ የወላነውን እዩልኝ፣ የጠጣነው ዛሬ እንትን አለ አውትፊቴ እንዴት ነው? ምንም ይሁን ምን አገባን? ሌላውን ለማስቀናት ነው ሀሳባችሁ። እውነት የሚያስተምር ነገር ንረት ነው። ሁሉ ነገር በልኩና በስርዓት ቢሆን ጥሩ ነው። በልኩና በስርዓት ብታረጉት አንዳንድ ነገር የእናንተ መሆኑን ማወቅ አለባችሁ። ጨቅላ ልጅ ይዘው ይመጣል ገና የሁለት ወር ጩጪ አብዬ ምናምን በሱም ቢዝነስ ለመስራት ይሞክራል። አንዳንዶቹ እናንተ ራሱ ታውቃላችሁ። የሆነ ግብዳ ቂጣ ያላት ምናምን ታውቋቸው ያላችሁ እናንተ ራሱ እና ቀረጻው የሚጀምረው ከቂጧ ነው። ምንድነው ይሄ ቂጥ ለኢትዮጵያ ህዝብ ምኑ ነው? ጂዲፒያችንን የሚያሳድጉ አይደለም እና ሁሉ ያሰባችሁትን ሁሉ ለማውራት ያሰባችሁትን ሁሉ ለመናገር አትራራጡ። አንዳንዱ ነገር ነውር ነው። እርጉዝ ነች ማለት የዚህ የእርግዝና ቼክ ማድረግ አለ አይደል? ሽንት ቤት ድረስ ሮጦ የሚያያለ ወይኔ አረገዝኩ ዋይ ዓለም ሁሉ እኮ እያረገዘ ነው የሚወልደው። ምንድን ነው እናንተን ብርቅ የሚያደርገው? እንደገና እስቲ ለቤብ ቁርስ እንስራለት በተኛበት ተኝታ አለቀው። በኦፕራሲዮን ወልዶ ነው ባልሽ አልጋ ድረስ ምግብ ይዘሽ የምትሄጂው። ተነስቶ ፊቱ አይታጠብም? ኖር አይደለ እንዴ? እስቲ ለቤብ ቁርስ እንስራለት ብላ የተኛበት ድረስ ምግብ ይዛ ትሄዳለች። ምናልባት ባለቤቷ በኦፕራሲዮን ወልደ ይሁን እኔ አላውቅ። ፊቱ ይታጠብ፣ ካልጋ ይነሳ፣ ልብስ ይቀየር፣ ጥርሱ ይጉሞጥሞጥ። ረድ የሚደብር ነገር አለ። በእናታችሁ አንዳንዶቻችሁ ሆን ብላችሁ ውዝግብ ትፈጥራል። አሁን ሰሞኑን ልዩና ቅድስ ተፋቱ ተብሎ በየቲክቶኩ ይወራል። አሁን እነሱ ይሄ ቪዲዮ በእርግጠኝነት ያዩታል። ለምን? ስራቸውም ከቲክቶክ ጋር ስለሚገናኝ ከዩቲዩብ ጋር ስለሚገናኝ በእርግጠኝነት ቁጭ ባሉ ሰዓት ይሄ ቪዲዮ ይመጣላቸዋል። እነሱ ባያዩ ሌሎች ቲክቶከር ጓደኞቻቸው ሼር ያደርጓቸዋል። ልብ በሉ እንግዲህ አይተውታል። ግን ወይ የእውነት ተጣልተው መልስ መስጠት ደብራቸው ነው፣ ወይ ደግሞ ሆን ብለው ውዝግቡን ፈልገው ነው ዝም ያሉት ማለት እንጂ ውዝግቡን ካልፈለጉት አንድ ቪዲዮ አብረ ቀርጻ ሰላም ነው እሱ በስራ ምክንያት ጠፍቶ ነው እንደዚህ አልተሞቻቸው ሆነ ነው ብሎ ወሬን ማስቆም ይችላል። ሆን ብሎ ውዝግብ ይፈጥራሉ። ሰው የፈለገውን ሐሳብ ከጋገረ ካቦካው ከጠፈጠፈ በኋላ ለምን እንዲታወሩብናላችሁ ይላል። አሁን ሰሞኑን ራሳ ልዩ
እኔ ስለ ግለሰብ ማውራት አልፈልግም። መነሻ አጠቃላይ ነው። እንደው ለምሳሌ ነው ያነሳውላችሁ። አይታቻት ከሆነ በጣም ሰው ብቸኝነት ከባድ ነው ምናን እያለቃቀሰች የሆነ በቃ እያዘነች እየተኮዘች ቪዲዮ ትሰራለች። ሰዎች ከስር ምን ሆነሽ ነው ቅዱስ ደህና አይደለም ወይ ተለያያችሁ ወይ ማለት ጥያቄ ጠቃል ጾጥ አሞሽ ነው ወይ ጾጥ እንደዚሁም ብሎ ማለቃቀስ ከዛ የሆነ ችግር አለ ይላል። ሚዲያ አይደል እንዴ? ከወጣች በኋላ እኮ ለምን ፈጎር የሚባል ነገር የለም። ክብራችን ጠብቁ። ባለቤቱ መኪና ሰው ገጭቶ እንዴት ወጣ በነፃ? ሰው ከሞተ እንዴት በነፃ ወጣ ብለ ሰው ይጠይቃል። በገንዘብ ነው የወጣው፣ እንደዚህ ነው የወጣው። ሁሉ አታውሩ በቃ። እንዴ አንዳንዶቻችሁማ ምናልባት ከዚህ በፊት የሰራችሁትን ወንጀሉን ሳታውቁ ትናገሩና ከርቸሌ ትገባታላችሁ። እኔ አላውቅላቸው በጣም ወይ በቃ ለወሬ ከመንሰፍሰፍ የተነሳ በጣም ብዙ ወሬ ይቅሩባቸው፣ ግዱ የላቸው። እኛም እኮ ድስት አለን፣ ሶፋም አለን፣ አልጋም አለን። ማንፖስተውበት ምክንያት ለምን መሰላችሁ? በህይወታችን በትዳራችን በኖራችን ስለምናፍር ይመስላችሁ? አይደለም። ሁሉ ነገር አይወራም። በቃ ሁሉ ነገር አረጎዘች ሆዷ ላይ እንዲለጠፋል። መጥፎ ጎረቤት አለ አይደል? ምን እየተጨቃጨቀ ነው ሰላም ነው ምናምን ብሎ ግድግዳ ላይ የሚለጠፍ ሄዶ ጆራ ላይ ይለጠፋል። ባለቤቴ አርጉዛ ወይኔ ቤቢ ምናምን እያለ ያጫውታል። አስመሳዮች ናቸው ብዙዎቻቸው። በጣም ነው የምታስመስል። እውነቱ አይደለም። እንደዛ ከመጋረጃ ጀርባ እንደዛ ደግሞ ትክክለኛ ህይወትም እንደዛ አይደለም። ትኮራከራለህ፣ ትጨቃጭቃለህ። ይህን አስተካክል፣ ይህን ትምህርትሽን አፕግሬድ አርጊው፣ ጨምሪው፣ ይህን ስሪው፣ ይህን አትስሪው፣ ስፖርት ስሪ፣ ስፖርት ለምንድን ያልሰራ፣ ስፖርት ለምንድን አትሰራ፣ ለምን ቤተሰብ አልጠየቁንም፣ ለምን አልረዳንም፣ አላገዝንም። ብዙ ክርክሮች አሉ፣ ጨዋታዎች አሉ፣ ሳቆች አሉ፣ ኩርፊያዎች አሉ። ትዳር እንደዚህ አይደለም። ድራማ እየመሰላቸው አንዳንዶቻችሁ ደግሞ እንደው ጁላንፎች አላቸው። እንደዛ የሚመስላቸው በህንድ ፊልም ታድጋላችሁ፣ ቃናን ትዶግማላችሁ፣ ቲክቶክ ይሄን ካፕል ቪዲዮ ታያላችሁ፣ በቃ የተሞሳቀለ ህይወት ውስጥ ትጎባላችሁ። እንደዛ አይደለም። እናትና ልጅ እኛ እንኳን ስናድግ እንኳን እየተጨቃጭቅ እየተደበደብክ እየተሰደብክ ምናምን ነው የምታድገው። ለምን? የሚወድ ሰው ለማሳደግ ለመለወጥ ነው። እሱን ደግሞ ትዳር ላይ ድብድብ አለ ማለት አይደለም። ጭቅጭቆች ግን አሉ። ድብደባ ያለበት ትዳር አይደለም፣ ያበቃለት ነገር ነው። ክርክሮች ግን አሉ፣ መኮራረፎች ግን አሉ፣ ጭቅጭቆች ግን ቁጣዎች ግን አሉ። እንደ ታላቅ እና እንደ ታናሽ ይኮናል ትዳር ላይ አንዳንድ ጊዜ እንደ አባትና እንደ ልጅ እንደ እናትና እንደ ልጅ የሚሆን ነገር አለ እና ሁሉ ነገር በልክና በስርዓቱ በአግባቡ ሲሆን ጥሩ ነው። መስመር ሲሶ ጥሩ አይደለም። እኔ አሁን ልዩና ቅዱስ መጥፈናቸው አይደለም አላልኩ። መጀመሪያም ያነሳሁት ሐሳብ ይሄ ፔሪዮዱ ምናምን የሚለው አጠቃላይ እንደዚህ የምትሉ አላችሁ ትክክል አይደለም ነው እንጂ ፐርሰናሊ ልዩና ቅዱስን እኔ ለመተቸት ፈልጌም አይደለም አልፈልግም፣ አይመለከተኝም። ጃር ካፕልስም እንደዚህ የሥራ ሰዎች ናቸው። አሪፍ ነው፣ ጥሩ ይንቆሳቀሳል። እነሱ የሚደነቅ የሚወደድ ነገር አላቸው። አንዳንድ ነገሮቹ ግን ልክ አንድ ሰሞን ታስታውሳላቸው ፕራንክ ብላ እሷ የሰራቸው እሱ የሆነች ካወራው ብሎ ከዛ ውጣልኝ ከቤቴ አለችው። ድሮም ቤቱ የእሷ ስለሆነ ሌላ መዘዞች መጡ። አይ እና ፕራንክ ብላችሁ የምትሰሩት ነገር ሪል ማንነታችሁን ሊያወጣ ይችላል፣ ወይም ደግሞ ከሪል ማንነታችሁ ውጭ ሰው እንዲያያችሁ ሊያስገድድ ይችላል። እና ጥንቃቄ አድርጎ የቀረጻችሁት ቪዲዮ ሁሉ ደግሞ አይለቁ። ጎምጉሙት ራሳችሁ ቁጭ ብላችሁ ይሄ ነገር ምን ይዞብን ይመጣል፣ ለስራችን ያግዘናል ወይስ ይጎዳናል? ሪሊ ፕራንክ ብላችሁ የምትሰራችሁ ብዙ ነገሮች ነጥብ ያስጥላችኋል። አይታችሁ ከሆነ ኮሜንት አንብቡት እስቲ። አብዛኛው ሰው ምንድን ነው የሚለው? ስለዚህ አሁንም ደግሞ እላችኋለሁ ጥሩ ሶፋ ያለው ጥሩ አልጋ ጥሩ ምንጣፍና ጥሩ አፓርትመንት ላይ የሚኖር ሰው ሁሉ የቲክቶክ ቪዲዮ መስራት አለበት ማለት አይደለም። አሁን እኮ እንደ አሸን የተጋባ ሁሉ ካሜራ ይዞብን ይመጣል። አዲስ ጥሩ ፍቅረኛ ይዣለሁ ብሎ ያሰበው ሁሉ ካሜራ ይዞ ይመጣል እየሮጠ። እስቲ ለቤብ ዛሬ ቀለል ያለች እንስራለት ብለው የሚሰሩት ጦብስ ጁስ ምናምን እስቲ ዳቦ በሻ ይዛችሁ ነው ኮምራጭ ቀን አንዳንድ ሽሮ ወሰስ ስሪለት የኢትዮጵያዊ ኑሮ ተጋቢ ነው። ምን ሽሮ ተቆለለው ስሪለት እና ማስመሰል ይሄ ልክ ገጽታ ግንባታ የሚባል ነበር። ህወሓት ድሮ እንደዛ ፕሮፓጋንዳ ነበር። ፕሮፓጋንዳችን ተውት ይደወራልና ትክክል የሆነ ትክክል ያልሆነ ትክክል አይደለም። በመስመር ይወጣ እናውቃለን፣ ከመስመር ሲወጣም እናውቃለን። እና በመስመራችሁ በሀዲዳችሁ ሄዱ። የሚያስከብራችሁን አይ ብቻ ትኩረት አድርግ። ያለዛ ጥሩ ነገር አይፈጠርም። እነ ቤብ ተረጋጉ። አባት አሞታል፣ አባት እናት እኛ ምንም አያውቁባን።
እኛ ጤና ጣቢያ ካርድ ይዘንላችሁ ቤት ድረስ እንምጣ እንዳለ ሙያተኞችን ለእናንተ ይዘንላችሁ ቤት እንምጣ ማይክሮስኮፕ ምናምን ይዘንላችሁ እንውጣ አይዶብራችሁ ይዶብራል ይሄ ነው ሐሳብ ነው ሲሞቻችሁ ላይክ አድርግ ሳይሞቻችሁ አንሰብስክራይብ ፒስ